እንኳን ለጻድቁ አባታችን አቡነ ዘራብሩክና በዕለቱ ታስበው ለሚውሉ በዓላት በሰላም አደረሳችሁ። በዚህ ዝግጅት የአቡነ ዘራብሩክ ታምራቱንና ገድሉን እንዲሁም የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እናስታውሳችኋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የብፁዕ አባታችን አቡነ ዘራብሩክ ካደረጋቸው ድንቅ ታምራት ጥቂት እንናገራለን። ጺማ በምትባል አንዲት አገር ውስጥ ሳለ እግዚአብሔርን የምታመልክና ሃይማኖቷን የምትወድ ኢትዮጵያዊት ንግሥት ከልጆቿና ከቤተሰቦቿ ጋር ለመባረክ ወደ እርሱ መጣች። ደቀ መዛሙርቱም እግዚአብሔርን የምታመልክ ንግሥት ከእርሱ በረከትን ለመቀበል እንደመጣች አይተው ለጻድቁ አባታቸው ነገሩት። ይህም ጻድቁ አባታችን ሰምቶ ሂዱና ጠርታችሁ አምጥታችሁ እኔ ካለሁበት ቤት አስገቧት ብሎ ልጆቹን አዘዛቸው። ያችም ሴት እግዚአብሔርን የምታመልክና ሃይማኖቷንም የምትወድ ትልቅ ሴት ናትና ከውጭ እንዳታቆሟት እንዳታስቀምጧት አላቸው። እነሱም ሄደው ጠርተው ጻድቁ አባታችን ወዳለበት ቤት አመጧት። እርሷም ሄዳ በፊቱ ቆመች። በትሕትናና በፍቅርም ከእግሩ በታች ወድቃ ሰገደችለት። አባቴ ሆይ ባርከኝ፣ ከኔ ጋር የመጡትን ልጆቼንና ቤተሰቦችንም ባርክልኝ ብላ በመንፈሳዊ ሰላምታ እጅ ነሳችው። የሕግ መምህር በረከትን ይሰጣልና ያሳድራልና ታምራት ከማድረግ ታምራትን ወደ ማድረግ ከክብር ወደ ክብር ይሄዳልና አለችው። ያን ጊዜ ጻድቁ አባታችን ባርኮ ባጠገቡ አስቀመጣት። ከዚህ በኋላ ከእርሱ ጋር ትጨዋወት ጀመረች። በልቧ ያለውንም ትነግረው ጀመር። ከልጅነቷ ጀምራ እስካሁን ድረስ የሰራችውን ኃጢአቷንም ሁሉ ነገረችው፣ ተናዘዘችለት። ያም ጻድቅ አባታችን እግዚአብሔር ኃጢአትሽን ሁሉ ይቅር ይበልሽ፣ በልብሽ ያለውንም ሐዘን ሁሉ ያቅልልልሽ ብሎ አረጋጋት፣ አጽናናት። ከዚህ በኋላ ልጆቼንም ቤተሰቦቼንም ባርክልኝ አለችው። ጻድቅ አባታችንም የወደድሽውን ጥሪ አላት። ከዚህ በኋላ ትልቁን ልጇን ጠራችውና ጻድቁ አባታችን ወዳለበት ቤት ገባ። ገብቶም ከፊቱ ቆመ። እየፈራና እየተንቀጠቀጠ ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም እጅ ነሳው፣ ሰላም አለው። እሱም አባቴ ባርከኝ አለው። ይህም አባታችን ጻድቁ የዚያ ጎልማሳ ነገርን ሰምቶ እግዚአብሔር ይባርክህ፣ ባለ ዘመንህም ሁሉ እግዚአብሔር ይጠብቅህ፣ ጎዳናህን ሥራህን ያቅናልሃል። ከዚህም በኋላ ያቺ ንግሥት ትንሹ ልጇን ጠራችው። እሱም ፈጥኖ ገብቶ ከጻድቁ አባታችን ፊት ቆመ። በትሕትናና በፍቅር ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም ሰላም አለው። ጻድቁ አባታችንም የንግሥቲቱ ትንሽ ልጅ ወደ ቤቱ ሲገባ ባየው ጊዜ ወደ ምድር ሰገደ። አንተ በሥልጣንህ ዓለምን ሁሉ ትገዛለህና በዚህ በከበረ ቦታ ተቀመጥ አለው። ሕፃኑም አባቴ ሆይ ባርከኝ አለው። ጻድቁ አባታችንም ሰምቶ እግዚአብሔር ይባርክህ፣ ልቡናህንም ያቅናልህ፣ ከክፉ ሁሉ ይጠብቅህ አለው። ከዚህ በኋላ ከእርሷ ጋር የመጡትን ሁሉ ባረካቸው። ንግሥቲቱም በልጆቿ ላይ የተደረገውን አይታ ይህ በልጆቼ ላይ የሆነው ነገር ምን ይሆን ብላ ደነቀች። ያችም ንግሥት መልሳ አባቴ ሆይ ሁለተኛ ወደ አንተ የመጣነውን ሁሉ ባርከን አለችው። ያን ጊዜም ከእርሷ ጋር የመጡትን ሁሉ ባረካቸው። ወደ ሀገራቸውም እንዲሄዱ አሰናበታቸው። ከዚህ በኋላ ያች ንግሥት ከጻድቁ አባታችን ጋር ብቻዋን ቀርታ በልብ ውስጥ ያለውን ሁሉ እንዳትደብቀኝ በተሰቀለው በእግዚአብሔር ስም ማልድሃለሁ አለችው።
ጻድቁ አባታችንም ንግሥቲቱን እባክሽ ተይኝ፣ አትፈታተኝኝ አላት። እርሷ ግን ዳግመኛ ማለችው፣ ለመነችው። ከዚህም በኋላ ጻድቁ አባታችን ለትልቁ ልጅሽ በዚህ ዓለም ዕድሜ የለውም፣ ለትንሹ ልጅሽ ግን በዚህ ዓለም ዕድሜ ያለው ይነግሣል፣ ሁሉም ይገዛለታል አላት። እርሷም ከጻድቁ አባታችን አንደበት ይህን ነገር በሰማች ጊዜ በዚህ ዓለም ዕድሜ የለውም ብሎ ነግሯታልና ስለ ትልቁ ልጇ አዘነች። ዳግመኛ በዚህ ዓለም ዕድሜ ያለው ብሎ ስለ ትንሹ ልጇ በነገራት ጊዜ እጅግ ደስ አላት። ከዚህ በኋላ እየተደሰተች ከልጆቿና ከቤተሰቦቿ ጋር ወደ ሀገሯ ተመለሰች። በኋላ የሚሆነውን ነገር ከመሆኑ አስቀድሞ ስለሚያውቅ ስለ ጻድቁ አባታችን እግዚአብሔርን እያመሰገነች በሰላም ወደ ቤቷ ገባች። ከዚህ በኋላ ያ ሕፃን መጥቶ በእግዚአብሔር ሰው አባታችን ፊት ቀርቦ ከመሬት ላይ ወድቆ ሰገደለት። አባቴ ሆይ በጸሎታ አስበኝ፣ በሥራ ወደማልተባበራቸው በመልክ ወደማላውቃቸው ሰዎች አገር እሄዳለሁና በጠላቶቼ እጅ እንዳልያዝ አፍሬ እንዳልመለስ በጸሎታ አትርሳኝ አለ። ጻድቁ አባታችንም ይህን ነገር ከዚያ ሕፃን ሰምቶ አንተ በጠላትህ እጅ አትወድቅም፣ አንተ ዓለምን ሁሉ ድል ትነሳለህ፣ ታሸንፋለህ፣ ዓለምንም ሁሉ በሥልጣንህ ትገዛለህ እንጂ አፍረህ ወደ ኋላ አትመለስም አለው። ከጥቂት ወራት በኋላ ግን ጠላቶችህ እጅግ ይጣሉሃል፣ እኔንም አባቴ ስትለኝ ኖረህ በሥልጣንህ ይዘህ ታስረኛለህ አለው። ያም ንጉሥ ከእግዚአብሔር ሰው ከጻድቁ አባታችን አንደበት ይህን ነገር ሰምቶ ፈጽሞ ደነገጠ። አባቴ ሆይ እንዲህ ያለ ነገር ለምን ትናገራለህ አለው። ያም ጻድቁ አባታችን ልጄ ሆይ ዛሬ የነገርኩህ ነገር በኋላ እንደማይቀር እወቅ አለው። ያም ንጉሥ ከጻድቁ አባታችን ይህን ነገር ሰምቶ ወደማያውቃቸው ሰዎች አገር ሄዶ ጥቂት ቀን ተቀመጠ። ከዚህ በኋላ ወደ እናትና አባቱ አገር ተመለሰ። እናትና አባቱም በደስታ ተቀበሉት። ከጥቂት ቀን በኋላ ያ ሕፃን ሥልጣን አገኘ፣ ዓለምን ሁሉ በሥልጣኑ ገዛ፣ ሰው ሁሉ ተገዛለት። ሥልጣን ባገኘ በ10 ዓመቱ ይህ ሽማግሌ አይወድህም፣ በሥራም ካንተ ጋር አይተባበርም ብለው በዚያ ሽማግሌ ላይ የሐሰት ምስክሮች ተነሱበት። ያም ጎልማሳ ይህን ነገር ሰምቶ አንተ ሽማግሌ ሆይ ያ ሽማግሌ አይወድህም፣ በሥራም ካንተ ጋር አይተባበርም ብለው ከነገሩኝ የምሰማብህ ይህ ነገር እውነት ነው ብሎ መልእክተኞቹን ወደሱ ላከበት። ያም ሽማግሌ ይህን ነገር ከመልእክተኞቹ በሰማ ጊዜ በአንተና በእኔ መካከል ልዩነት አለና እውነት ነው፣ በዚህ ነገር ካንተ ጋር አልተባበርም ብሎ ላከበት። ያም ንጉሥ ይህን ነገር ከመልእክተኞቹ በሰማ ጊዜ ከቤቱ አስወጥተው ከሀገሩ ያባርሩት ዘንድ አዘዘ። የሀገሩ ሹምም የጌታውን ያለቃውን ትእዛዝ ሰምቶ ከቤቱ አስወጥቶ ከሀገሩ አባሮ ሰደደው። ያ ሽማግሌ ግን በሰማ ጊዜ አልፈራም፣ ሐዘንም አልተሰማውም። እናትና አባቱን፣ ልጆቹን፣ እርሻውን፣ ዘመዶቹን፣ ገንዘቡን ሁሉ ያልተወ እኔ ሊያገለግለኝ አይችልም ተብሎ በወንጌል የተነገረውን ያውቃልና። ይህንን ነገር ሰምቶ ከቤቱ ወጥቶ አገሩን ትቶ ሲሰደድ አልፈራም፣ አላዘንም። ሀገር ለሀገር ይዞር ነበር። እንዲህ ሆኖ 2 ዓመት ኖረ። ከዚህ በኋላ በዚያ ሽማግሌ ላይ 2ኛ ጠላቶች ተነሱበት። ይዘው ወደ ጌታቸው ወሰዱት። ከዚያም ደርሰው ይህ መነኩሴ ልዩ ትምህርት ሲያስተምር አገኘነው ብለው ለጌታቸው ነገሩት። ንጉሡም ይህን ነገር ሰምቶ አባቴ ሆይ ይህ የምሰማብህ ነገር እውነት ነውን ብሎ ጠየቀ። ጻድቁም ይህ የነገሩህ ነገር ሁሉ እውነት ነው አለው። ንጉሡም ከዚያ ጻድቅ አንደበት ይህን ነገር ሰምቶ ወደ እስር ቤት እንዲያስገቡ ታዘዘ። ያለ አንድ ተላላኪ በስተቀር ማንም ሰው እንዳይገባ ከለከለ። ከእስር ቤቱም ውስጥ ፀሐይ ሳያይ ከቤት ወደ ውጭ ሳይወጣ 5 ዓመት ኖረ።
ከ5 ዓመት በኋላ በሃይማኖት ምክንያት ከእስር ቤት እንዲያወጡ ታዘዘ። የእስር ቤቱ ዘበኞችም የጌታቸውን ትእዛዝ ሰምተው ከእስር ቤት አወጡት፣ ወደ ሀገሩም ወሰዱት። በክርስቶስ ስም አምነው የተሰደዱ ቅዱሳን ወደ ተሰባሰቡበት አደባባይ አደረሱት። ከማርያም የተወለደው ፍጹም ሰው ፍጹም አምላክ ነው ብለው በክርስቶስ ስም አምነው የተሰደዱትን ባዩት ጊዜ እጅግ አዘኑ። በነጋውም የጉባኤው አለቃ ይህን የእግዚአብሔርን ሰው ለብቻው ጠርቶ አባቴ ሆይ በጉባኤ የወሰናትን ይህችን ሃይማኖት ወደድሃትን ብሎ ለብቻው ጠየቀው። ያ የእግዚአብሔር ባለሟልም ስለሷ 5 ዓመት በሳሰርኩላት ስለሷም 2 ዓመት ከተራራ ወደ ተራራ ከዱር ወደ ዱር እየተንከራተትኩ ለተሰደድኩላት በሃይማኖቴ እኖራለሁ እንጂ ሃይማኖትን አልፈልግም አለው። አፈ ጉባኤውም ይህን ነገር ሰምቶ እንደወደድክ ተቀመጥ፣ ካንተም ጋር ካለ ሰው በቀር ማንም ሰው አይድረስብህ አለው። እኔም ማደሪያ የሆኑ ዘንድ ብዙ ቤቶችን እሰራልሃለሁ፣ ለመታሰቢያህና ለልጅ ልጆችህ ርስት እንዲሆን ሰፊ መሬት እሰጥሃለሁ አለው። አባታችን ዘርአብሩክም ይህን ነገር ሰምቶ የጉባኤውን አለቃ ቤት ልትሰራልኝ አልፈልግም፣ ርስትም አልሻም አለው። እሱም ይህን ነገር ሰምቶ እንደወደድክ ኑር ብሎ ወደ ሀገሩ ይሄድ ዘንድ እንዲሄድ አሰናበተው። አባታችን ዘርአብሩክም ከዚያ ወጥቶ እግዚአብሔር ወደ ፈቀደለት ቦታ ደርሶ በውስጧ ጥቂት ቀን ተቀመጠ። ከዚህ በኋላ ሴቶች ከወለዷቸው ልጆች ለይቶ በመረጠውና በወደደው በእግዚአብሔር ፈቃድ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም እስኪሄድ ድረስ በእምነቱ ጸንቶ ኖረ። እግዚአብሔር ለወዳጁ አባታችን ለዘርአብሩክ በዚህ ዓለም በሕይወተ ሥጋ ሳለ ይህንን ድንቅ ነገር አደረገለት። እግዚአብሔር ታምራትን ባለ ዘመናችን እንደሱ ያድርግልን። በሐዘናችን ጊዜም በጻድቁ አባታችን ዘርአብሩክ ጸሎትና ልመና መታሰቢያውን ለምናደርግ፣ ስሙን ለምንጠራ፣ በጸሎቱ ለምንማጸን፣ በቃል ኪዳኑ ለምንታመን ለወንዶችና ለሴቶች ልጆች ተድላ ደስታ ለዘላለሙ በእውነት አሜን። የብፁዕ አባታችን የአቡነ ዘርአብሩክ ሌላም ታምር እነሆ። ምእመናን ወንድሞቼና ምእመናት እህቶቼ ሆይ ከስንፍና እንቅልፍ እንንቃ። የብፁዕ አባታችን ዘርአብሩክ ገድልና ታምርን ለመናገርም በመጾምና በጸሎት እንትጋ። በአንዲት አገር ሃይማኖታቸውን የለወጡ የካዱ የወንጌል ጥላቶች ሥርዓተ ቤተ ክርስቲያንንም የሚቃረኑ ሰዎች ነበሩ። በጽኑ መሠረት ላይ በተሰሩ እስር ቤቶች ውስጥ ታስሮ ሳለ እግዚአብሔር እስር ቤቱን ከላይ እስከ ታች አናወጠው። 5 ዓመት ስለታሰረባትና 2 ዓመት ስለተሰደደባት ሃይማኖቱ በተሰጠችው ያደረገውን ታምር ኃይሉን ያሳይ ዘንድ ያለ መብረቅና ያለ ነጎድጓድ የካህዲዎችን አገርም አጠፋት። ይህን ታምራት ሲያደርግ እያዩና እየሰሙ ከረከሰች ሃይማኖታቸው ወደ ቀናች ኦርቶዶክስ ሃይማኖት አልተመለሱ። ነቢዩ ኢሳይያስ መስማትን ትሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱም ብሎ የተናገረው በእነርሱ ላይ በእውነት ተፈጸመ። ይህም ታምራት በሀገራቸው ላይ ሲደረግ እያዩ በክፉ ሥራቸው ጸኑ እንጂ ከክፉ ሐሳብ ወደ በጎ ሐሳብ አልተመለሱ። ከዚህ በኋላ ስሙ ዘሩፋኤል የሚባል የተከበረ ደቀ መዝሙሩንም አሰሩት። ሰዓታት በማድረስ መብራት በማብራት ውሃ በመቅዳት እሳት በማንደድ ፍቃዱን እንዳይፈጽምለት ብለው ከእርሱ ለይተው ወደ ሌላ ቤት ወሰዱት። የእግዚአብሔር ሰው ብፁዕ አባታችን ዘርአብሩክም ይህን አይቶ በልቡ አሰበ፣ አዘነ። ጌታዬ ፈጣሪ ሆይ ለምን እንዲህ አደረግከኝ? ልጄስ በጠላቶቼ በካህዲያን እጅ እንዲያዝ ለምን ጣልከው? አለ። ፈጣሪውም ከወዳጁ አባታችን ዘርአብሩክ ይህንን ነገር ሰምቶ በሀገራቸው በጓሯቸው በምድራቸው ፍሬ እሳትና ደረቅ ንፋስ እንዲነፍስ አዘዘ። እነርሱም በሀገራቸው የተደረገውን ይህን ድንቅ ታምር አይተው ይህ መቅሰፍት በሀገራችን በምድራችን ፍሬ በጓሯችን የሚደረግ በሀገራችን በታሰረው መነኩሴ ምክንያት ነው ብለው
ፈጽመው ደነገጡ፣ ታወቁ፣ ተንቀጠቀጡ። ደቀ መዝሙሩንም ስላሰርነው ነው ባሉ። ከዚህ በኋላ ከስራቱ ፈተን እንዲያገለግለው ከእስር ቤት እናውጣው ብለው ተማከሩ። ከታሰረበትም ፈተው ወደ መምህሩ ላኩት፣ ሰደዱት። ከእንግዲህ ወጥተህ እንደፈለክ ኑር አሉት። ያም ደቀ መዝሙር ከእስር ቤት ወጥቶ ወደ አባቱ መምህሩ ሄደ። ያን ጊዜም ጻድቁ ተደሰተ። ያም ደቀ መዝሙር በጻድቁ ጸሎት ከእስር ቤት ወጥቷልና እንደርሱ ተደሰተ። ይህንም ታምር ለወዳጁ አባታችን ዘራብሩክ ያደረገለት እግዚአብሔር በልጆቹም ጠላት ላይ በአባታችን በዘራብሩክ ጸሎት ለዘላለሙ እግዚአብሔር ታምራትን እንደሱ ያድርግልን፣ አሜን። እነሆ ሌላ ታምር። ይህም ጻድቅ ባህታዊ በተወለደበት ክርስትና በተነሳበት ቀን በካህናት አፍ ጸጋ ክርስቶስ ተባለ። የኃጢአት ማሰሪያን ሁሉ ያስርና ይፈታ ዘንድ ጵጵስና በሾመው ጊዜ እግዚአብሔር ያወጣለት ሁለተኛ ስሙ ዘራብሩክ ይባል ነበር። ሦስተኛውም ስም ደግሞ ጸጋ ኢየሱስ ይባላል። ያም ጻድቁ አባታችን በዚህ ዓለም በሕይወተ ሥጋ ሳለ አቡ ቀለምሲስ እንደሚባል እንደ ዮሐንስ እግዚአብሔር እሱ ወዳለበት ወደ ሰማይ አውጥቶ በገነት መካከል አኖረው። በዚያም ሐዋርያት የሰሩትን ጾምና የእሱን የጌታችን ጾም 40 ቀንና 40 ሌሊት ጾመ። ያ ጻድቁ አባታችን ግን በገነት ሳለ እዚህ ዓለም እየመጣ ይወርድ ነበር። በጾም ወራትም ከደቀ መዛሙርቱ ጋር ሁል ጊዜ ይገኝ ነበር። የራት ጊዜም ሲደርስ ደቀ መዝሙሩ የተዘጋጀ እንጀራንና የተዘጋጀ ሙሉ የወይን ጽዋ መጠጥ ያቀርብለት ነበር። እርሱ አባታችንም ያን ጊዜ ባርኮ እንጀራውን ይቆርሰው ነበር፣ ጽዋውንም ያከብረው ነበር። እሱ አባታችን ግን ይበላና ይጠጣ ዘንድ ለደቀ መዝሙሩ ሁሉ ይሰጠው ነበር እንጂ ከእንጀራውም አይበላም ከወይኑም አይጠጣም ነበር። ለደቀ መዝሙሩ ግን በራት ጊዜ ከቀረበለት ሁሉ ምግብ የሚበላና የሚጠጣ ይመስለው ነበር። እሱ አባታችን ግን በማየት ይጠግብ ነበር እንጂ አይበላም አይጠጣም ነበር። ዳዊት ጌትነትህን በማየት እጠግባለሁ ብሎ እንደተናገረ የጾሙም ወራት በተፈጸመ ጊዜ ለመነኩሴ እንደ ሰባ ዓለም ፋሲካና ምሳ የለውም ብሎ መጽሐፈ መነኮሳት የተናገረውን ያውቃልና ከሰሙነ ትንሣኤና ከቅዳሜና ከእሑድ ከበዓለ ልደትና ከበዓለ በራቅሊጦስ በቀር በገዳምና በዋሻ እንደሚኖሩ መነኮሳት ፋሲካ አደርግም ነበር፣ ተድላ ደስታንም አይሻም ነበር። ይሄን አውቆ የሰዓት መንጦላዕት የሚጋርደው የካህናት አለቃ ኢየሱስ ክርስቶስ ለእያንዳንዱ ዋጋቸውን የሚሰጥባት በ1000 ዓመት ውስጥ ጻድቃንን የሚያስቀምጥባት በከበረች አገሩ በኢየሩሳሌም ፋሲካንና ምሳን ያደርግ ዘንድ በቀንና በሌሊት በበጋና በክረምት ፋሲካውን ጾምና ጸሎትን ያደርግ ነበር እንጂ ፋሲካ አያደርግም ነበር፣ ተድላ ደስታም አያደርግም ነበር። ይህ ሁሉ ፍጹም ክብርና ምስጋና በኢየሩሳሌም ሰማያዊት እንዳለ አውቆ ረሃብንና ጥምን በቀንና በሌሊት ታገሰ። በእሱ ላይ የደረሰበትን መከራ ሁሉ እስከ ዕለተ ሞቱ ታገሰ። እግዚአብሔርም ለወዳጁ ብፁዕ አባታችን ዘራብሩክ በሰማይና በምድር ይህን ታምር አደረገ። እግዚአብሔርም በዚህ ጻድቅ አባታችን ጸሎት በምንኖርበት ዘመን ሁሉ ይህን ታምር እንደርሱ ያድርግልን ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድታደምጡ በድጋሜ እናስታውሳችኋለን። ስንክሳር ዘወርኃ ሰኔ 13 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚህች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢላርዮንና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኤጲፋንዮስ ጋርም
በገድል በመጠመድ ታላቅ ተጋድሎ ተጋደለ። የደግነቱ የተጋድሎውና የትሩፋቱ ዜናም በቦታው ሁሉ ተሰማ። ከዚህም በኋላ ኤጲፋንዮስ በቆጵሮስ አገር ኤጲስቆጶስነት ከተሾመ በኋላ እርሱም መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህ አባት በሹመት በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው። ብዙ ገንዘብ ሰብስቦ ለማዕዱ የሚመገብበት የወርቅና የብር ሳህን አሰርቶ ነበርና ለድሆችና ለምስኪኖችም መራራትን ተወ። ምንም የእንጀራ ቁራሽ አይሰጣቸውም ነበር። ቅዱስ ኤጲፋንዮስም በሰማ ጊዜ የቀድሞውን ተጋድሎውንና የዓለም መናኒነቱን ፍቅሩንም አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድሙና ወዳጁ ነበርና። ስለዚህም ብፁዕ ኤጲፋንዮስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስን በጥበብ ከስህተት ያድነው ዘንድም ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኝ። በተገናኙም ጊዜ አባ ዮሐንስ አባ ኤጲፋንዮስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድም ላይ ከብርና ከወርቅ የተሰሩ ሳህኖችን አኖረ። አባ ኤጲፋንዮስም በልቡ አዘነ። ለድሆችና ለምስኪኖች ርኅራኄ እንደሌለውም አየ። ከዚህም በኋላ ከእርሱ ዘንድ መጥቶ በኢየሩሳሌም ካሉ ገዳማት ባንዱ አደረ። ምክንያትም አዘጋጀ። ይህም እንዲህ ነው። ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ አገር ሽማግሌዎችና የሕዝቡ መምህራን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ክብር የተሰሩ የማዕድ ዕቃዎችን ይመገቡባቸው ዘንድ እንድትልክልኝ እሻለሁ። እሱም ላከለት። ያን ጊዜም አባ ኤጲፋንዮስ ዕቃዎቹን ወስዶ ሸጣቸው። ዋጋቸውንም ለድሆችና ለምስኪኖች መጸወታቸው። ከዚህም በኋላ በተገናኙ ጊዜ አባ ዮሐንስ አባ ኤጲፋንዮስን የላኩልህን የማዕድ ዕቃዎቼን መልስ አለው። እርሱም እሺ አለው። እንዲሁም ሁለተኛና ሦስተኛ ጊዜ ነገረው። አባ ኤጲፋንዮስም እሺ አለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜም ያዘውና ገንዘቤን እስከምትሰጠኝ አልለቅህም አለው። አባ ኤጲፋንዮስም ክብር ይግባውና ወደ ጌታችን ጸለየ። በዛን ጊዜም የአባ ዮሐንስ ዓይኖቹ ታወሩ። ያን ጊዜም ይቅር ብሎት ዓይኖቹን ይገልጥለት ዘንድ እያለቀሰ ወደ አባ ኤጲፋንዮስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጠለት። እንዲህም አለው፣ ነፍስህን ታስብ ዘንድ አንዲቱ ዓይንህ እውር እንደሆነች ትቶሃል አለው። ገሰጸው። እነሆ ጌታችን ኢየሱስ ክርስቶስ የቀድሞ ድካምህን ብርታትህንና ተጋድሎህን አስቦ ራራልህ፣ ከስህተትህም አዳነህ አለው። የማዕድ ዕቃዎቹንም እኔ እንደሸጥኳቸውና ስለ አንተ ለድሆችና ለምስኪኖች እንደመጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህንና የቀድሞውን መልካም ሥራህን መተውህን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበር። ከዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፍ እንደነቃ ሆነ። በርኅራኄም መንገድ ሄደ። ያለውንም ጥሪቱን ሁሉ ሰጠ፣ ምንም ምን አላስቀረም። ልብሶቹንም ለተራቆቱት ሰጠ። በሞተ ጊዜ አንድ አላድ ከዚያም በታች ከእርሱ ዘንድ እስካልተገኘ ድረስ ሰጠ። ጌታችንም የመፈወስ ሀብትን ሰጠው። ብዙዎች ድንቆችንና ታምራቶችን አደረገ። ከተቀደሰ ዘይት እየቀባ ፊታቸውንም አዳይ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎውን ፈጽሞ ክብር ይግባውና ጌታችንን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ለከበረ መልአክ አዲስ የምሥራች ነጋሪ ለሆነ የመላእክት አለቃ ገብርኤል በዓልን ያደርጉለት ዘንድ መምህራን በግብፅ አገር ለክርስቲያን ወገኖች ሥርዓት ሠሩላቸው። ይህ የከበረ መልአክ
የእስራኤል ልጆች ከሰይጣን እጅ ስለመዳናቸውና ከምርኮም ስለመመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማልድ ጊዜ አስቀድሞ የተገለጠለትና ስለ ድህነታቸውና ስለ ቤተ መቅደስም መታነጽ የነገረው ነውና። ዳግመኛም ክብር ይግባውና ስለ ክርስቶስ መምጣትና መገደል፣ ስለ ቤተ መቅደስም መፍረስ፣ ከዚያም በኋላ ስለ ሐሳዊ መሲህ መምጣት ነገረው። ለመድህን መምጣትም በሱባኤ የወሰናቸው ዘመናት በተፈጸሙ ጊዜ ይህ የከበረ መልአክ የመላእክት አለቃ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል ወደ እመቤታችን ማርያም መጣ። ዓለምን ስለ ማዳን የእግዚአብሔር ልጅ ከእርሷ ሰው ስለ መሆኑ ነገራት። ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተ ክርስቲያን መምህራን አባቶቻችን አዘዙ። እኛም ከጠላታችን ሰይጣን እጅ ያድነን ዘንድ ለመንግሥቱም የተዘጋጀን ያደርገን ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት ስለ እኛ እንዲማልድ እንለምነው። ልዕልና ችሎታም ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን። የዚህም የከበረ መልአክ ረድኤቱ ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን የሄኖስ ልጅ የቃይናን የዕረፍቱ መታሰቢያ ነው። ቃይናንም 170 ዓመት ኖረ፣ መላልኤልንም ወለደው። መላልኤልንም ከወለደው በኋላ 740 ዓመት ኖረ፣ ሴቶች ልጆችና ወንዶች ልጆችንም ወለደ። የቃይናን መላ ዘመኑ ሁሉ 910 ነው። ከዚያም በኋላ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሰማዕቱ አብሏግና የ200 ሰማዕታት መታሰቢያቸው ነው። ስለ እውነትም የተሰደደ የአባታችን የማትያንም መታሰቢያው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ሰኔ 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ገብርኤል ሊቀ መላእክት ወደ ዳንኤል የወረደበት፣ ሁለተኛ አባ ዮሐንስ ዘኢየሩሳሌም፣ ሦስተኛ አባታችን ቃይናን ከአዳም አራተኛ ትውልድ፣ አራተኛ አባ ማትያን ጻድቅ ስደተኛው አባት። ወርሃዊ በዓላት፣ አንደኛ እግዚአብሔር አብ፣ ሁለተኛ ቅዱስ ሩፋኤል ሊቀ መላእክት፣ ሦስተኛ 99ኙ ነገደ መላእክት፣ አራተኛ ቅዱስ እስከናፍር፣ አምስተኛ 13ቱ ግሁሳን አባቶች፣ ስድስተኛ ቅዱስ አርሳኔዎስ ጠቢብ ገዳማዊ፣ ሰባተኛ አቡነ ዘራብሩክ። በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ፦ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ዳንኤል 9 ከቁጥር 20 እስከ 22። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። ውድ የባህራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ በአክብሮት እናሳስባችኋለን። እናመሰግናለን።